ታድለዋል ያንተን መስለም ያዩ ሰዎች። እስቲ ትንሽ ነገርን ኡስታዝ በኋላ ልስማስ ነው። እኔ ምንም የምናገረው ነገር የለም እና እኔ አንዳንዴ ባላወቅኩት እስልምናን ሁላ ምልበት ሁላ ጊዜ ነበረ ማለት ሲያንቀለቀለኝ ምንድነው እንደዚህ አይነት ነገር ያስገባኝ ማለትም ስሰማ የሆነ ሰዓት ላይ የነበረውን እኔ ፓልቶክ ላይ ነው። እናንተ ፓልቶክ ያኔ ብዙ አታውቁትም። ፓልቶክ እያለ እኔ ትምህርት ቤት ውስጥ እያለሁ ፓልቶክ የሚባል ፕሮግራም አለ ምናምን ተብሎ እኔ ያው ከሀገር ውጪ ነው የምኖረው። የዛሬ 11 ዓመት አካባቢ ላይ ነው 11 12 ዓመት አካባቢ ላይ ፓልቶክ የሚባል ፕሮግራም አለ ተብሎ ፓልቶክ የሚባል ነገር ለማዳመጥ መጣን። ከዛ ስመጣ በጣም ሙስሊሞች በጣም እየሰሩ ነበር በዛን ሰዓት ኢትዮጵያ ውስጥ። እነ ኡስታዝ አቡ አይደር እነ ኡስታዝ ሐምዛ የሚባሉ አሁን ኡስታዝ መሐመድ ከድር የምትላቸው ማለት ነው። ሌሎችም ነበሩ። በወቅቱ በጣም በትልቁ ስራ ይሰራ ነበር። ኡስታዝ ጁንዱላ የሚባልም ነበረ። በጣም ይሰሩ ነበር መሬት ላይ በአንድ ቀን አዳሜት ሁሉ እየሄዱ 500 ሰው ያሰልማሉ ምናምን ነገር በጣም እንቅስቃሴ የነበረበት ሰዓት ነበር። ከዛ በኋላ ምንድነው ማድረግ ያለብን ሲባል ግሩፕ ተፈጥሯል ግባ ተባልኩኝ። ከዛ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ኦንሊ ጂሰስ አራቱም ያለበት ግሩፕ ገባን። ስራ መስራት ጀመርን። የእስልምና ከምድረ ገጽ እናጠፋዋለን ብለን ነው የምናስበው የነበረው። ከድራሽ ከኢትዮጵያ ምድር ድራሽ አባቱን እናጠፋለን ብለን ነበር የተነሳነው የነበረው ማለት ነውና ተነስተን ከዛ መካከል ውስጥ ስንሞክረው እየረበሸን መጣ። አንድ በርናባስ የሚባል ልጅ ነበር። እሱ ምን አለ መሐመድን ዝም ብዬ ሳስበው የሆነ ነገር ወርዶለታል እንጂ ዝም ብሎ ኮረጆ ነው ምናምን ብዬ አላምንም አለ። ለምን እንደዛ አልክ ምናምን ስለው አይ በቃ የሆነ ነገርማ አለው ይሄ ነገር እንዴት ቁርአኑ እኮ በጣም ሰፊ ነገር ነው የሚያወራው። የሆነ ነገር ወርዶለታል ከፈጣሪም ይሁን አይሁን ያላቅም ግን ኮረጇል የሚል ነገር አይደለም። የሆነ ከሆነ ነገር ጋር የለቃቀመው ነገር ቢሆን እንደዚህ ጠንካራ ነገር እንዴት ይፈጠራል አለ። የመሐመድ መንፈስ የእንትን መንፈስ የቁርአን መንፈስ የሐዲስ መንፈስ የተወጋየው ምናምን ምልበቱላ አለ። ያሰባቸው ተወስ አለኝ ነው አሰማቸው የቡኻሪ መንፈስ የሱነን አቡ ዳውድ መንፈስ ስላለው ራስ ከስሙት ያወጣሁላችሁ ሊንክ ምናምን እንዳትልክ እሺ። ምንም ነገር አይጠቅማቸውም። ለኩም ኡስታዝ ጀስት እኔ በውስጥ አይቼው ነው እንጂ አልክላችሁ። ቁርአንን ልዋጋ መጥቼ ነው ተማርኬ የቀረሁት እኔ። የሚገርም ማለት አሸነፈኝ። ለሰማችሁ ኡስታዝ አሰማቸው። ክበሩ ውሰድ አምላኬና አባቴ ተመስገን። እኔም የቃልን ደጅ ክፈትልኝ ጌታ ሆይ፣ ለሚሰሙትም የማስተዋል በሮችን ክፈት። ያስተውሉ ዘንድ አእምሯቸው ከፈተላቸው ተብሎ ተጽፏልና በጌታ በኢየሱስ ስም አሁን የማስተዋል በሮች ይከፈቱ። በጌታ በኢየሱስ ስም የማስተዋል በሮች አሁን ይከፈቱ። አምላኬና አባቴ ማንኛውም በዙሪያችን ያለ በክርስትና ዙሪያ ሆኖ ሊሰራ ሊያውቅ የሚፈልግ የሰይጣንና የአጋንንት አሰራር ሁሉ በጌታ በኢየሱስ ስም የታሰረው በጌታ በኢየሱስ ስም የተመታው በጌታ በኢየሱስ ስም የተመታው በናዝሬቱ በኢየሱስ ስም የተመታው በናዝሬቱ በኢየሱስ ስም የታሰረ ይሁን። በናዝሬቱ በኢየሱስ ስም በናዝሬቱ በኢየሱስ ስም የታሰረ የተመታው ጌታ አምላኬ ሆይ አሁንም የሚመጣ የስተት ትምህርት የስተት አሰራር ያልተሰበከው ሐዋርያት ያልሰበኩት ክርስቶስ ያልሰበከው ወንጌል ሌላ ወንጌል በጌታ በኢየሱስ ስም የተመታው ልዩ ወደ የእንግዳ ትምህርት አምላኬና አባቴ ሆይ በየዘመናችን የሚመጣ እስልምናው አፍጦ መጥቷልና በጌታ በኢየሱስ ስም የእስልምናው መንፈስ ይመታ። የቡኻሪ መንፈስ በኢየሱስ ስም ይመታ። የሙስሊም መንፈስ በኢየሱስ ስም ይመታ። የሱና አቡ ዳውድ መንፈስ በኢየሱስ ስም፣ የሐዲስ መንፈስ በጌታ በኢየሱስ ስም፣ የቁርአን መንፈስ የአምላኬና አባቴ የመሐመድ መንፈስ የነፍሰ ገዳይ መንፈስ በጌታ በኢየሱስ ስም ይመታ። ኧረ በቃ እንደዛ ነው ይላችሁ። አላህ ሂዳያ ሲሰጥ ከእንደዚህ አይነት ጨለማ ውስጥ ነው የምትወጣው ማለት ነው። ልዋጋ መጥቼ ሲጀመር ጀምሮ እኔ በጣም ነው የገረመኝ ራሱ። እኔ ማለት ቁርአንን ማጠናው የነበረው ለዛ ነበር። አንሰሪንግ እስላም የሚለው ዌብሳይት አለ፣ እዛ ውስጥ ገብቼ ማጥናት ጀመርኩኝ ማለት ነው። እና ይሄ ለኛ ትልቅ ትምህርት ነው። በነገራችን ላይ ትልቅ እንትን ነው፣ ስሜታዊ ነው የምትሆነው እዛ ስትሆን። በጣም ልዩነት አለን። አሁን ብታየው ከአነጋገር ጀምሮ ትቀየራለህ። እዚህ በጣም ኤቲክስ ይኖርሃል፣ ስነ ምግባር ይኖራል፣ አትሳደብም። በነገራችን ላይ እኔ በዛን ሰዓትም የምሳደብ ሰው አይደለም፣ ግን በቃ እውነትን ስለምፈልግ ላመንኩበት ነገር ሟች ነበርኩኝ ራሱ እና ከዛ አንጻር ነበር እንትን የምለው። አይ ቲንክ ቁርአንን ሳየው በቃ ምንም ሰውኛ የሆነ ነገር አላገኘሁበትም። በጣም የማረከኝ ነገር እሱ ነው። ያላ ንግግር ነው፣ ከጫፍ እስከ ጫፍ ድረስ ያላ ንግግር ነው። ከዛ ጭራሹን ቁርአንን እኔ ማጥናት አለብኝ ብዬ ሳጠናው ጭራሹን እየሳበኝ ነው የሚመጣው።
እየሳበኝ ነውና በጣም ነገርኳቸው። በጣም እየተበጠበጥኩኝ ነው እኔ አልቻልኩም። ይሄ ቁርአን የሚባለው ነገር ቢቀርብኝስ አልኩና ሁለተኛ ምናምን ብዬ ከደንኩት። በቃ አያገባኝም ስለ ቁርአን ምናምን ብዬ በቃ ስለ ባይብል ብቻ አንተ ስል ባይብል ላይ ደግሞ ተስፋ የሚያስቆርጥ ነገር መስማት ጀመርኩኝ ከስኮላሮቹ እነ ዶክተር ፒዮ እነ ዶክተር ሞጃ ሞሜን ምናምን የመሳሰሉት ደግሞ ሌላ ነገር ይነግሩኛል። ያለ እድሜ ነበር ምን ጠራራው የነበረው በወቅቱ። በጣም እጠይቃለሁ። ባይብል ኦሪጂናል አውቶግራፊ የለም እባላለሁ። ባይብል በማኑስክሪፕት ዲፈረንስ አለው። ብሮክን ቼን አለው። የተሰበረ ሰንሰለት ነው ያለው። እነ ሳይናቲከስ ቫቲካንስ አሌክሳንድረስ ኤፍሬማ የሚባሉ 5800 የሚያክል ማኑስክሪፕት አለ እና ከየት እንደመጣው እንትኑ ሶርሱ ራሱ አይታወቅም። በቃ ልቤ ተሰበረ። ሳልፈልግ በግዴ እንደገና ድጋሚ ቁርአን ማጥናት ጀመርኩኝ። ከዛ ቁርአን ማንበብ ጀመርኩኝ። ከዛ ሐዲስ ማንበብ ጀመርኩኝ። ተፍሲር ሲራ ምናምን ነገር ማንበብ ጀመርኩኝ። በቃ መረበሽ ነው ስራዬ። ታገልኩኝ። እንደዛም ሆኖ ተመልሼ መድረክ ላይ መጣና ደግሞ ነብዩ መሐመድ እንደዚህ ነው፣ ነብዩ መሐመድ እንደዚህ ነው እያልኩ አወራለሁ። ውስጤ ግን ሌላ ነው ውስጤ የነበረው። በቃ ትግል ቤተሰቤ የምላርገው፣ ጎረቤቶቼ የምላርጋቸው፣ ጓደኞቼ የምላርጋቸው፣ አብራአደጎቼ የምላርጋቸው ምንድነው? እንዴት ነው ማድረገው? የክላስሜቶቼ ምንድነው ምለው? ከዚህ በኋላ ወይ አግኖቲስት አልሆንኩኝ ወይ ኤቲስት አልሆንኩኝ። ዝም ብዬ እንትን እባክናለሁ። ቁርአንን ግልጥ ሳረገው አላህ ሲናገር ሰማዋለሁ። ያላ ንግግር ነው ቁርአን ሙሉ ለሙሉ ሱረቱ ሁጁራት ምዕራፍ 49 ቁጥር 13 ላይ ያረሰው እናንተ ሰዎች ሆይ ከወንድና ከሴት ፈጠርናችሁ ይላል። ወይኔ የሚናገረው አላህ ነው ማለት ነው። እኛ እኮ አላህ በቁርአን ውስጥ ተናግሮ አያውቅም ሲል ነበር የነበርነው። ቁርአን ያላ ንግግር ነው። ሰውኛ ዘይቤ አነበብኩት 5 ነው ከጫፍ ያነበብኩት። እኔ በህይወት ዘመኔ ባይብልን ከጫፍ እስከ ጫፍ ከዘፍጥረት እስከ ራዕየ ዮሐንስ ድረስ እያልኩኝ 10 ያንብቤዋለሁ። ከዛም ተውት። ሌሎቹ በእንግሊዝኛ ያነበብኳቸውን ዕብራይስጥና ግሪክ የሞከርኩት ምናምን ተውት። በአማርኛ ብቻ ነው የምነግራችሁ። ቁርአንን 5 ጊዜ በአማርኛ ከጫፍ እስከ ጫፍ ከሱረቱ ፋቲሃ ጀምርና ሱረቱ ናስ 5 ያንብቤዋለሁ። በቃ እንዲህ አይነት እየተፈተንኩኝ ምን ነው ባላወቅኩት ቁርአንን በቀረብኝ ምን ነው ሙስሊሞችን እያወቅኳቸው ስለ እስልምና በውጪ አርካኑን ኢስላምና አርካኑን ኢማን እያልኩኝ እየተሰማኝ አረፌ ብቀመጥስ ለቆ አይለቅም። ራሱ አሁን ቃል ስትናገር አንድ ነገር ነበረ፣ ዝም ብሎ ይስባል ስትል ነበረ። አይለቃችሁም፣ ከጀመራችሁት አይለቃችሁም። በቃ ይሄ ነው ያለው እውነታ ማለት ነው። ማርኮ ያስቀራል። ሱረቱ ፉሲላት ምዕራፍ 41 ቁጥር 41 ላይ አሸናፊ መጽሐፍ በመጣላችሁ ጊዜ ነው የሚለው። አሸናፊ መጽሐፍ በመጣላቸው ጊዜ ይላል። እነዚያ የካዱት ጠፊዎች ናቸው ይላል። አሸናፊ መጽሐፍ ያሸንፋል። እንደሚያሸንፍ አይተናል። የብዙዎች ሰዎችን ህይወት ሲማርክ አይተናል። እና እኔ የመጣሁበት አመጣጥ ንዬ የራሱ የነበረው በስነ ስርዓት ቁርአን አጥነች ሙስሊሞችን በቃ መጨፍጨፍ ነበር የምፈልገው ብዬ ነበር። ከዛ ቁርአንን ሳነበው ያስደነግጠኝ ጀመር። አላህ ሲናገር ሰማዋለሁ። ቁርአን ያለ ንግግር ነው ሙሉ ለሙሉ። ሳገላብጠው 5 ነው ያነበብኩት እኔ እና ሳገላብጠው ሱረቱ ፋቲሃ ጀምራለሁ፣ ሱረቱ ናስ ላይ ጨርሳለሁ። አስቡት። በዛ ላይ ደግሞ በእንግሊዝኛ ነበር እኔ ራሱ ያነበብኩት ሳነበው። ከዛ ሳየው ምንም ነገር ሰውኛ ነገር ላገኝበት አልቻልኩም። የሚናገረው አላህ ነው ራሱ። ከኔ በቀር ሌላ አምላክ የለም እያለ የሚናገረው ላኢላሃ ኢላ አና፣ ከኔ በቀር ሌላ አምላክ የለም አላህ ነው። ኸለቅና ጃአልና ፈአልና እያለ ደግሞ አደረገን፣ ፈጠረን፣ ሰራን፣ አወረድን ምናምን እያለ ራሱ ተአዚም እያደረገ በግነት ይናገራል። አልኩኝ። እንደገና ደግሞ እኛ ወደ ሌሎች ሰዎችን ሪሳላ ማድረስ ሲፈልግ ደግሞ ቁል ይላል፣ በል እያለ እርሱ እያለ ስለራሱ በሶስተኛ መደብ እኛ እንዴት ዱዓ ማድረግ እንዳለብን አንተ ይላል። ማለት አለኝ፣ ረበሸኝ በጣም። ቁርአን ማለት የፈጣሪ ንግግር ነው፣ እንደ ባይብል አይደለም። ባይብል ስቴሪዮታይፕ ነው አይደል? 3 አይነት ነው ስቴሪዮታይፕ። የአምላክ ቃል አለበት፣ የነቢያቱ የሚናገሩበት ቃል አለ፣ 3 ያረጋው ታሪክ ጸሐፊዎች ደግሞ የሚናገሩበት ቃል አለ። በቃ ተለየብኝ እንደዚህ አይነት ነገርና በጣም እየገረመኝ መጣ። ይህ ነገር ምንድነው? የረብሸኝ ጀመረ። አይ መራቅ ይሻላል ከእንደዚህ አይነት ነገር ብዬ መራቅ ጀመርኩኝ። ከዛ በኋላ ነው ባይብልን ሳየው ምንም አልመጣልህ አለኝ። በቃ ባይብል እርስ በርሱ እንደሚጋጭ እየተነገረኝ መጣ። ባይብል ኦሪጂናል አውቶግራፊ የለም፣ ኦሪጂናሉ የለም አሉኝ። እርስ በርሳቸው ማኑስክሪፕቶቹ እርስ በርሳቸው ይጋጫሉ የሚለው ነገር ተነገረኝ። በዛ ላይ ቴዎሎጂስ ለማድረግ ብዙ ነገሮች እንደተጨመሩ አየው፣ ሰማው። ለምሳሌ የሥላሴን ጉዳይ አንደኛው ዮሐንስ መልእክት 5:7 ላይ ያለው 13ኛው ክፍለ ዘመን 14 ነው ምናምን አካባቢ ላይ የተጨመረው በሰማይ የሚመሰክሩ 3 ናቸው ለሥላሴ። ሌሎችም እንትላለው ራዕይ ዮሐንስ 1:12 ብዙ ነው የምነግራችሁ። በነገራችን ላይ ሰሞኑን እንጀምራለሁ እንደዛ ማለት ነው።
በጣም ያዘንኩት ምን እንደሆነ ታውቃላችሁ? 4 ወንጌል ላይ ኢየሱስ ሳይናገር ኢየሱስ እንደተናገረ ተደርጎ መጨመሩ ያቆሰለኝ የማይረሳኝ ማቴዎስ ወንጌል ምዕራፍ 17 ቁጥር 11 ላይ ነው 21 ላይ ያለው ጥቅስ አይረሳኝም። እንዴት ሊሆን ይችላል ሲሉት ከጾምና ከጸሎት በስተቀር ሊወጣ አይችልም አላቸው ለሐዋርያት ይላል ኢየሱስ። ግሪኩ ላይ የለም 14ኛው ክፍለ ዘመን ላይ ነው የተጨመረው። ያስለቀሰኝ አረሰውም ማቴዎስ ወንጌል 18 ላይ ቁጥር 11 ላይ ያለው ጥቅስ እሱም አረሰውም። የሰው ልጅ የጠፋውን ሊያድን መጥቷልና የሚለው ባይብል ላይ የለም ግሪኩ ላይ የለም ብለው ያረዱኝ ቀን ነው። እንደዛ ብለው ወደ 20 ወደ 30 ጥቅሶች ጠቅሰው ኢየሱስ እንደተናገረ ተደርጎ ትናል። ከዛ ፕሮፌሰር ባርቴርማን 4 ወንጌል ላይ ከ182% ኢየሱስ የተናገረው አይደለም 18% ነው በትክክል ተናግሯል የሚባለው ሲል ዲስአፖይንትድ ሆንኩኝ፣ ተስፋ ቆረጥኩኝ። መርከቤ የተሰበረ መሀል ላይ መንገድ ላይ ያለው መርከቤ የተሰበረ መልህቁ ከስር ወደቀብኝ፣ መሬን አጣው። ከዛ በኋላ ይሄ ቁርአን ሳነብ የነበረው ቁርአን እስቲ ልመለስና ደግሞ ልፈትሸው እሱም እንደዚህ አይነት ችግር ይኖር ይሆን ብዬ መምጣት ጀመርኩ። ጭራሽ ነው አላህ ሲናገር መጨረሻ ላይ እንደዛም ሆኜ እቃወማለሁ። ነብዩ መሐመድ እንትን ነው ምንም ነገር እያልኩኝ ያወራለሁ፣ ግን ውስጤ እኮ ሌላ ነው። ራስ ውስጤ ይወደዋል እስልምና፣ ውጪ ግን ሌላ ነገር ነው። በቃ እንደዛ ነው። መጨረሻ ላይ አይ በቃ አልኩኝ፣ አልቻልኩም። በቃ በሞትስ እንደዚህ ምናምን ነገርና ሁሉ ጊዜ ያወራለሁ እና ለእህቴ አንድ ጊዜ እንደዛ አልኳትና መጨረሻዬ በቃ ላኢላሀ ኢለላህ ብዬ እንደው ከዛ በፊት አትግደልኝ፣ በቃ መሞት አልፈልግም። ማን ያዛውንስ እኮ መስለም ትችላለህ እያለች ትቀልድብኝ ነበር። እንደቀልድ ነበር የሚመስላት የነበረውና መጨረሻ በቃ እንደዛ ሁሉ ጊዜ እንደዛ አላለሁ። ሙስሊሞችን ሳገኝ ምናምን መጨረሻዬ ብቻችን ብቻ እንዳልሞት ተኝቼ ለምን እንደዚህ ለምንድን ነው የምጨነቀው አልኩኝ። በኋላ ላይ አይ ከምጨነቅ እንደዚህ እንትን ከምን ግራ ከምጋባ ለምን ትናልከና መንገድ ላይ ነው እንደዚህ ኮርነር ላይ ዳዋ ሲያደርጉ አግኝቻቸው ከተማ ላይ ባካችሁ ሻዳ ሲይዙኝ መስለም ፈልጋለሁ ስላቸው ለምንድን ነው የምትሰልመው? አይ ምክንያቴ እንደዚህ። አንተማ ሙስሊም ነህ ሻዳ የማያስፈልግም አሉኝ። ጭራሽ ኧረ ተው እባካችሁ ተጨንቅ ያለ ነፍሴ ተረፍ። አሁን ምንም ጋራንቲ የለኝም እኔ ከዚህ በኋላ ተንቺ ለምን ልክ ሻዳ ሲያስይዙኝ መንገድ ላይ ነው አላቃቸውም አስይዘውኝ ወደ ቤት የመጣው ቆንጆ እንቅልፍ መተኛት ጀመርኩኝ። ከዛ ለአንድ ዓመት ያክል ሚዲያ ላይም አልወጣሁም፣ የትም ላይ አልወጣሁም። የዲን ትምህርት መማር ጀመርኩኝ። በኋላ ላይ በቃ እንትን ብዬ ወደ አላህ ተመለሱ፣ በተውባ በንስሐ ወደ አላህ ተመለሱ ብዬ አዋጅ አወጅኩኝ ማለት ለማቃቸው ሰዎች። አበዱ፣ ብዙዎች ተላቀሱ፣ አለቀሱ። ምንም ማድረግ አልችልም። አንዱ ራሴን አጠፋለሁ አለ። አንድ ኖርዌይ የሚኖር ጓደኛ ነበረኝ። ራሴን አጠፋለሁ አለ። እንግዲህ ምርጫ ነው፣ ባታጠፋ ደስ ይለኛል። በጣም ነው የምወድህ። ምንድን ነው የሚባለው? የሆነ ነገር አስነክተውት ነው፣ አብዶ ነው መሆን ያለበት፣ ገንዘብ ሰጥተውት ነው። ብዙ ነገር ያልተባለ ነገር የለም። $10,000 ከሪያድ ነው ምናምን የሚባል ሀገር ሰጥተውት ነው ይላሉ። የተለያየ ነገር ይላሉ። ሴት ልከውበት ነው ይላሉ። የተለያየ ነገር ነው የሚሉት የነበረው በወቅቱ ማለት ነው አስታውሳለሁ። እና ያውላ ጊዜ አልፎ አላህ ዘመንን አሻግሮ በእድሜ ላይ አንድ ቀን ጨምሮልኝ ዛሬ በእናንተ ፊት ቆሜ አሁንም ለመመስከር ለመናገር በቅቻለሁ ማለት ነውና ተኝተን ለመነሳታችን ዋስትና የለንም። ሚስዬ ምንም ጋራንቲ የለውም። ራሱ ትን ብሎን ራሱ ልናመልጥ እንችላለን። በዘመናት መካከል እስልምናን ለማጥፋት ከውስጥም የመናፍቃን ስራ ከውጭም የኩፋሮች ስራ በተጠናከረ ሁኔታ ተሰርቷል። ግን 1400 ዓመት ተሻግሮ መጥቷል። ቁርአን የአምላካችን ያላህ ቃል በሱረቱ ፉሲላት ምዕራፍ 41 ላይ ሲናገር አሸናፊ መጽሐፍ በመጣላቸው ጊዜ ነው የሚለው። አሸናፊ መጽሐፍ ነው የሚለው። እስቲ ሁላችሁም ጻፉልኝ፣ አሸናፊ መጽሐፍ ብላችሁ ጻፉልኝ። አሸናፊ መጽሐፍ ቁርአን እውነት ነው። የሰዎችን ልቦች ማሸነፍ የሚችል አሸንፎ ማርኮ ማስቀረት የሚችል ብቸኛው መጽሐፍ ነው በዓለማችን ላይ። ሊዋጉት የመጡትን ሰዎች በአጠቃላይ አሸንፎ የሚያስቀር መጽሐፍ ነው። አሸናፊ መጽሐፍ ብላችሁ ጻፉልኝ። በአላህ አሸናፊ መጽሐፍ ማሸነፍ ይችላል። የምር በእውነት መዋጋት የሚፈልግ ሰው ካለ መጥቶ መዋጋት ይችላል። በሱረት ፉሲላት ምዕራፍ 41 ቁጥር 41 ላይ እነዚያ በቁርአን እሱ አሸናፊ መጽሐፍ ሲሆን በመጣላቸው ጊዜ የካዱት ጠፊዎች ናቸው ይላል። አሸናፊ መጽሐፍ የሚያሸንፍ ነው። የሰው ልጆችን ልብ መማረክ የሚችል ነው። ማርኮ ማስቀረት የሚችል ነገር ነው ራሱ። እኔ እሱ ብቻ አይደለም አሁን ለእናንተ የተገረማችሁት። ኢንሻአላህ እውነት
አንድ ሰው ውስጡና ውጪው አንድ አይነት አይደለም። እኔ ውስጤና ውጪ አንድ አይነት አልነበረ። እስልምናን እሳደባለሁ፣ እቃወማለሁ። ውስጤ ግን ሌላ ነው። የእስልምና እውነት እየገባኝ ነው፣ እያወቅኩኝ ነው ሳጠፋ የነበረው። መጨረሻ ላይ ውጬና ውስጤ ሲጋጭብኝ ነው ወደ እስልምና የመጣሁት። ይሄ ልጅም ተመሳሳይ ነገር ነው እየተናገረ ያለው። ኢንሻአላህ የሆነ ሰው ቀን ከሌሊት የሚሳደብ ሰው የነበረ ሰው አታውቁትም፣ ልቡ ውስጡ ምን እንዳለ አታውቁም። ውስጡና ውጭው አንድ አይነት ሆኖ ሳይቀር ሲቀር አላህ የውስጥን ነው የሚመለከተው፣ የልብን ነው የሚመለከተው። እነማናቸው ለሂዳያ የሚገባቸው ነገር እነማናቸው የማይገባቸው የሚለውን ነገር አላህ ብቻ ነው የሚያውቀው። አትወስኑ፣ ለአላህ ስጡ። በቃ አላህ ሂዳያ ይስጠው ብላችሁ ተዉት። ተሳዳቢውን ኢንሻአላህ ይሄ ነው ያለው ነገር ማለት በጣም ተሰርቷል። ሙናፊቃኖች በውስጥ ሰርተዋል። እኛ ጋር እንደ ሙስሊም ተመሳስለው ከሙስሊም ውጭ ያሉት ደግሞ ኩፋሮችም ሰርተዋል ለማጥፋት። ኦሪየንታሊስቶች ወይም ደግሞ ሙስተሽሪቅ የሚባሉት መካከለኛው ጥንተ ነገር አጥኚዎች የሚባሉት ጭራሹን እየተማረኩበት ነው የሄዱት። ሚሽነሪዎች ብዙ ሞክረዋል። መካከለኛው ዘመን ተሞክሯል። ሲያቀታቸው ክሩሴድ ዋር የመስቀል ጦርነት ብለው አውጀውብን ነበር። የሆነ ሳለ እስልምና ከምድረ ገጽ መጥፋት አለበት ብለው 9 ጊዜ ጦርነት አድርገዋል። ተሸንፈዋል። ግን ሁጃ ቆሟል። ከዚህ በኋላ ማለት ነው። ሪሳላውን ሰምታችኋል። ብዙ ክርስቲያኖች ሰምታችኋል። እውነቱን ሰምታችኋል። እያወቃችሁ ግን በእሳት አትጫወቱ። እኛ ጉዳያችን የቁጥር አይደለም። ጉዳያችን የቲፎዞ ጉዳይ አይደለም። ፖለቲካ አይደለም። እዚህ የተቀመጥነው ወይም ደግሞ ቢዝነስ ማን ሆነን ስለ ቢዝነስ አይደለም እያወራን ያለነው። እያወራን ያለነው የህይወትና የሞት ጉዳይ ነው። የዘላለም ህይወትና የዘላለም ሞት ጉዳይ ነው። ጉዳዩ የጀነትና የጀሃነም ጉዳይ ነው። ጉዳዩ ቁጭ ያልነው እዚህ ጊዜያችንን ያባከንት የምንለው አጅር እናገኝበታለን ከአላህ ዘንድ ፕሪቪሌጅ እናገኝበታለን ብለን እንጂ ጊዜ ማቃጠል የለብንም በዚህ አይነት ጉዳይ። ሌላ እንደዚህ ሙድም አይደለም፣ ፎሎ ለመሰብሰብም አይደለም እዚህ ቁጭ ያልነው። እዚህ ቁጭ ያልነው ጊፍት ለመሰብሰብም አይደለም። እዚህ ቁጭ ያልነው ፌመስ ለመሆንም አይደለም። እንደዛ ከሚሆን በሃይማኖት ስም ከመነገድ ይልቅ ሁሉ ነገር ትቶ ጓሮ ላይ አታክልት ተክላችሁት በቆሎ ተክላችሁት አመት እንትን ብሎ ብትበሉበት ይሻላል። ይሄ እዚህም እዛም አጅር የለውም። ዓላማችንና ኢላማችን አላህ በሚያውቀው እዚህ የተሰበሰብነው ሁላችንም አላህ በሚያውቀው እናንተ ላኢላሃ ኢለላህ ብላችሁ ገመዱን ይዛችሁ ከጀሃነም ነፃ እንድትሆኑ ነው። አይደለም ሩቅ አትሂዱ። ቃል አጠገብሽ ዘመድሽ የምታውቂው ጎረቤትሽ ሄደሽ ልጠይቂው አልጋ ላይ ሆኖ ቢያካስት ብታገኙ ውስጥሽ ሰላም አይኖረውም። ትታመሚያለሽ አብረሽ። ሰዎች ገሃነም ይገባሉ ሁጃ ከቆመባቸው በኋላ ጀሃነም ይገባሉ እየተባልን እየተነገረን እንዴት ነው እንቅልፍ የምተኙት? እንዴት እንቅልፍ እንተኛ? እኛ ለሰዎች እኛ የቀመስነውን ህይወት ሰዎች እንዲቀምሱ እንፈልጋለን። እኛ ያየነውን ብርሃን እኛም የጣፈጠውን ይሄንን ቅርጽና ይዘቱን ጣዕሙና ጥፍጥናውን አውቀን እንዴት ዝም እንበል ብለን ነው እዚህ የመጣ ነው እንጂ ቤታችን አርፍ ብንቀመጥ እንችላለን። ልጆቻችንን ብናሳድግ ይቻለናል። ትዳራችን ላይ ሌላ ቢዝነስ ነገር ብንሰራ ያዋጣን ነበረ። እና ቆም ብላችሁ አስቡበት። አይ ቲንክ ብዙ ሰዓት የለኝም። ሉጣኔ ቢኖር ጥሩ ነበር። እሱ እኔ ቁርአንን ባላቀው ይሻለኛል ነው ያልኩት። የሆነ ሰዓት ላይ ባላቀው መጣኮ ኡስታዝ። ኦኬ ቁርአንን ባላቀው ይሻለኝ ነበረ። ቁርአንን ማወቄ ግን ውስጤን እንትን አለ። በቃ ብዙ ነገር የሚያሳጣው ቤተሰቦቼን አጥቼበታለሁ፣ ጓደኞቼን አጥቼበታለሁ፣ አብሮ አደጎቼን አጥቼበታለሁ፣ ጎረቤቶቼን አጥቼበታለሁ። ብዙ ነገር ያጣውበት ነው። ይሄ መስዋዕት የከፈልኩት አንድ የገባኝ እውነት ስላለ ነው። ላኢላሃ ኢለላህ የሚለው ገመድ ስለገባኝ ነው። ያንን ስለያዝኩኝ ነው። ሌላ ነገር አይደለም። የቁርአን እውነት ቁርአን የአምላካችን የአላህ ንግግር ነው። አላህ ሲናገር በተሰሙት ቁርአን ላይ ክርስቲያኖች ላኢላሃ ኢላ አና ከኔ በቀር ሌላ አምላክ የለም ብለው በመጀመሪያ መደብ በሲንጉላር ይናገራል። ኸለቅና ጃአልና ፈአልና እያለ ፈጠረን ሰራን እያለ ደግሞ አምፕሊቲዩድ ግነትን ለማመልከት በእኛላላ እኛ እንዴት ዱዓ ማድረግ እንዳለብን ደግሞ ሲናገር ደግሞ አንተ እያለ ራሱ በሁለተኛ መደብ እንዴት መጸለይ እንዳለብን እንዴት ዱዓ ማድረግ እንዳለብን የሚናገር አምላክ ነው። እኛ ሄደን ሪሳላው ለሰዎች ስናደርስ ደግሞ ምን ማለት እንዳለብን ሲናገር ቁል በል ቁሉ በሉ እያለ ሁወ እርሱ እያለ የሚናገር አምላክ ነው ያለን። ጥንት የነበረው በአብርሃም በይስሐቅ በያዕቆብ የነበረውን ከአደም ጀምሮ የነበረውን እንተርክልሃለን እያለ አስታውስ እያለ የሚናገር አንድ አምላክ ነው ያለን። ጥንት የነበረው ነቢያትን ሲልክ የነበረው ለሙሳ ባህርን ክፈል አልነው እያለ የሚናገር አምላክ ነው ቁርአን ላይ ያለው እንድታውቁት።
ወደፊት ያለውን የቂያማ ቀን ሁላ ሳይቀር ጀነትና ጀሃነም ወደፊት የቂያማ ቀን የጀነት ሰዎችና የጀሃነም ሰዎች ምን እንደሚሉ ሁሉ የሚናገር አንድ አምላክ አለ። የሩቅ ነገሮችን የሚናገር ጋይብ የሆኑትን የሚናገር ይሄ አንድ አምላክ ነው ያለው። ራሱ ቁርአን 1/3 ትረካ ነው፣ ከ3 ነው። ጥንት የነበረውንና ወደፊት የሚሆነውን የሚተርክ ነው የያዘው። ቁርአን 1/3 አቂዳ ነው፣ አንቀጸ እምነት ነው። ቁርአን 1/3 ፊቂ ነው፣ ሙሐከማት ነው፣ ህግጋት ነው ያለው። ይሄን አድርግ ይሄን አታድርግ የሚል ነገር ነው ያለው። ውጫቸውና ውጫቸው አንድ አይነት አይደለም። ውጫቸው ነው እየተሳደበ ያለው። አሁን ቃልም ብትሏት የኢየሱስን አምላክነት ክጄ ምናምን ነገር በኢየሱስ ምናምን ልትላችሁላ ትችላለች። ውስጧ ግን ሌላ ነው። ራሷን ትፈትሽ። የምሬ ነው የምነግራችሁ። አይደለም ቃል ብቻ አይደለም። ብዙዎች በእንደዚህ አይነት ነገር ውስጥ በይሉንታ አጥር በይሉንታ ውስጥ ተሸማቀው ተሸምቀቀው ነው ያሉት።